ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ትንሿ ሙሽራ ክፍል 11ን ይዤላችሁ መጥቻለሁ። ክፍል 11 ላይ እንግዲህ ባንቴሪዮን ዳዊት በሽጉጥ መጥቶታል ማለት ነው። ዳዊት እንግዲህ ከስራ ውሎ ወደ ቤቱ እየተመለሰ ነበረ። ባንቴሪዮ ደግሞ ተሸፋፍኖ ከኋላው ቆሞ እየጠበቀው ነበረና ከኋላ ሄዳ ልክ እሱ በሩ ልከፍት ሲል በር ላይ ቆሞ ከዚህ በኋላ ወደ ከዚህ ዓለም ከዚህ ጭቅጭቅ ዓለም ከዚህ ንዝንዝ ዓለም ልገላግል ነው፣ ወደ ሰላማዊ ቦታ ልልክክ ነው ወንድሜ ወዳጄ ብሎ ከኋላ እያወራ እንግዲህ ባንቴሪዮ ዳዊት ደግሞ ማን ካንተ ንብረቴን ከፈለከው የፈለከውን ነገር ልሰጥክ እችላለሁ፣ እባክህ ሽጉጡን ከናቴ ላይ አንሳልኝ ብሎ እየለመነው ነበርና ባንቴሪዮ ደግሞ መኪና ክላስ እየተነፋ ነበርና እሱን ሲያየው ሁለቴ ተኩሶበት ካጠገቡ ሄዷል ማለት ነው። ዳዊት ግን ማን እንዳነሳው ባይታወቅም አንስቶት ሕክምና ተደርጎለት አሁን ዳዊት በጥሩ ሁኔታ ላይ ይገኛል ማለት ነው። በፈጣሪ ፍቃድ ሆኖ አንዱ ሽጉጥ ብቻ ነው ጀርባዬን የመታኝ፣ በሁለተኛው ግን ሳይመታኝ ነበረ ያለፈው። በዛ ላይ ደግሞ ባንቴሪዮ ቤት ድረስ እናትየው ለአንተ ለዚህ የሚጠቅም ብላ ለአንተ ልካልኛለች ብሎ የሆነ ነገር ይዞለት መጥቶ ነበረና በሁለት ሽጉጥ ተመታ። እንዴት ግን እንደዚህ በአንዴ ልሻልክ ቻለ ብሎ ሲናገር ባንቴሪዮ ማለት ነው። ዳዊት ደግሞ እንዴት አወክ በሁለት ሽጉጥ መመታቴ? አዎ በሁለት ሽጉጥ ነው የተመታሁት፣ ግን አንደኛው ሳይመታኝ ነበረ የሳተኝ። አንተ ግን እንዴት አወክ ብሎ ሲመልስ አይ ሲያወሩ ሰምቼ ነው ብሎ ነበረ የመለሰለት ማለት ነው። ሮዛና እንግዲህ ባንቴሪዮ ከዚህ በፊት ፍቅረኛ ማቾች ነበሩ። እሱ ከሀገር ካወጣ በኋላ ነበረ እሱ ጥሏት ከሀገር ሲወጣ ነበረ ዳዊት ሮዛን አግኝቶ በፍቅር አንከባክቦ በፈታ ብላ እንድትኖር ያረጋት ማለት ነው። አሁን ደግሞ እኔ ህይወቴን ቀምቶኛል፣ ሚስቴን ቀምቶኛል፣ ስለዚህ ሚስቴን የምመልስበትን እሱን ካልገደልኩ ሚስቴ የኔ ልትሆን አትችልም ብሎ በማሰብ ዳዊትን መግደል ይፈልጋል ማለት ነው። እና ሮዛ እንግዲህ ወደ ኩችና አስገብታው አናግረው ነበርና ይሄ ነገር አንተ ካረከው መቼም እኔ አልተውም፣ በራሴ እጅ ነው አልቄ የምገልክ፣ እሱ ለእኔ ባሌ ብቻ ሳይሆን ሁሉ ነገሬ ነው ብላ ነበረ ሮዛ ስታናግረው የነበረው ነው። ግን እሱ እኔ ምንም አላረኩም፣ እዚህ ነገር ውስጥ እጅ የለበትም። ሲጀመር ደግሞ እኔ አንቺን ብፈልግሽም ይሄ እስር ቤት ውስጥ እኔ ቆይቼ ነው የወጣሁት፣ ስለዚህ ወደዛ እስር ቤት መመለስ ስለማልፈልግ እንደዚህ አይነት ተክላክሻ ነገር ማድረግ አልፈልግም ብሎ ነበር። አውቆ ስስቅ ነበርና ራሱ አድርጎ ነው እንደ ጨዋ እንግዲህ ወደ ቤት የመጣው ማለት ነው። የእሱ እናት ደግሞ እንግዲህ ለዳዊት ደውላላት ነበርና እርግጠኛ ነኝ እዚህ ነገር ውስጥ እናትየው ማለች ይመስለኛል። ለትንሽ ጊዜ እባክህ አንተ ቤት ይቆይልኝ፣ ምከርልኝ፣ ዝገርልኝ ተመልሶ ወደ እስር ቤት እንዳይገባ ብላ ዳዊት ስትለምነው ነበርና እርግጠኛ ነኝና እናትየው ማውቃ ነው እዛ ቀርቦ ነገሮቹ እንዲመቻችለት ብላ ይመስለኛል እንደዚህ የጠየቀችው። እናንተ ቤተሰቦች ምን ታስባላችሁ? ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ። ሰው ወዳችሁ